ወገኖቼ ይሄ ትምህርት ለሁለት ነው ዓላማው። አንድ ለማንቃት፣ ሁለት ለማስተማር። ለማንቃት የኢትዮጵያ ቤተክርስቲያንን ከሊቅ እስከ ደቂቅ የኢትዮጵያ ቤተክርስቲያን ከላይ ጀምሮ እስከ ታይ ድረስ ያሉ መሪዎችን ምን እንዳለ እንዲያውቁ፣ ሁለት ደግሞ ድንገት ይሄ ነገር ትክክል መስሏችሁ በተለያየ መንገድ ራሳችሁን የበከላችሁ ሰዎች ካላችሁ ታጥባችሁ ነጽታችሁ በእምነታችሁ ለዘላለም እንድትኖሩ ነው። ማንም እንዲወድቅ ቤተክርስቲያን አትሻምና እነሱ ስንዱ የሆነች ቤተክርስቲያን ናት። ይሄ ነው ዓለምን ያስጨነቀው። አውሮፓውያን በኮሎናይዜሽን ሲመጡ ሊያጠፉት የመከረው ቤተክርስቲያንን አህመድ ግራኝ ቤተክርስቲያን ላይ ነው። ዮዲት ጉዲት ቤተክርስቲያን ላይ ናት። እነሱ የለም፣ ቤተክርስቲያን አለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልን ተመልካቾቻችን። ይህንን ድምጽ የምትሰሙ ሁሉ የእግዚአብሔር አብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት፣ የመላእክት ጥበቃ አይለያችሁ እያልኩ ከዚህ በመቀጠል በአሁኑ ሰዓት በቤተ ክርስቲያን ውስጥ ያለውን ተሐድሶ እንቅስቃሴ በተመለከተ በመምህር ዶክተር ዘበነ ለማ አምስቱ የተሐድሶ አእማደ ምስጢር በሚል እንቅስቃሴያቸውን፣ ዓላማቸውን፣ የወደፊት ግባቸውንና በአሁኑ ሰዓት እያደረጉ ያለውን ቤተ ክርስቲያንን ለመናድ የሚያደርጉትን ነገር ሁሉ በተመለከተና መሰረታቸው ምን እንደሆነ በትምህርት መልኩ የቀረበ ምስል ነው። ይህንን ድምጽ አቀናብሮ ቀርጾ ያቀረበልን ጉባኤ ዘኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳቴ ብርሃን ነው። ይህንን የምትመለከቱ ሁሉ ግንዛቤ የምትጨብጡበት፣ ዓላማውን የተሐድሶን የምትረዱበትና ቤተክርስቲያናችን ጥንቃቄ እንደሚያስፈልጋት የምናውቅበት ነው። እንድትከታተሉ ትጋብዛችኋለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን ትዕይንተ መዝገብ የምትመለከቱ በጠቅላላ የልዑል እግዚአብሔር ሰላም፣ የእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የቅዱሳን አባቶቻችንና የደጋግ እናቶቻችን ሁሉ በረከት ይደርብን እያልኩኝ በዚህ ትዕይንተ መዝገብ ላይ በርካታ ሰዎች ተሐድሶ ምንድነው? ዓላማው፣ ጸባዩ፣ ትምህርቱ ተሐድሶ አለ ወይ የለም ወይ? መሰረታዊ አመጣጡስ ምንድነው? የሚሉ በርካታ ጥያቄዎችን ጠይቃችሁኝ ስለነበረ ለዛ ትምህርት እንዲሆናችሁ ይህንን መዝገበ ትዕይንት አዘጋጅቻለሁ። የዚህ ትምህርት ዓላማው ሁለት ነው። አንደኛ ማንቃት፣ ሁለት ማስተማር። ማንቃት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከላይ ጀምሮ እስከ ታይ ድረስ በኃላፊነት ላይ ላሉ የቤተክርስቲያኑ አገልጋዮች ምን እንዳለ፣ ዓለም ምን እየሰራ እንደሆነ፣ ዛሬ ያለንበት ደረጃ ምን እንደሚመስል፣ አጠቃላይ ደግሞ የሪፎርሜሽን ሙቭመንት ወይም እንቅስቃሴ ምን እንደሚመስል እንዲያውቁ ነው። ሁለተኛው ማስተማር ያልኩት ደግሞ አንዳንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ ወገኖች፣ ምእመናን ሳታውቁት በተለያየ መንገድ ወደ ተለያየ አቅጣጫ ድንገት የመሄድ አዝማሚያ በሚያጋጥምበት ጊዜና በራሳችሁ ቤተክርስቲያን ውስጥ ሆናችሁ ሌላውን ዓለም የመናፈቅ አስተሳሰብ ሲመጣ በማይታወቅ ሁኔታ ወደማትመለሱበት ጥፋት ውስጥ እንዳትሄዱ ዛሬውኑ በትክክል ዓላማውን ተረድታችሁ የራሳችሁን መንገድ አስተካክላችሁ እንድትጓዙ በአጠቃላይ ይህ ትምህርት ተዘጋጅቷል። እግዚአብሔር አምላካችን ቀሪውን ሰዓቱን ሊባርክልን፣ የእመቤታችን ረድኤት አይለየን። በቅዱሳን ላይ ያደረ መንፈስ ቅዱስ በእኔና በእናንተም ይህን በምትመለከቱት ሁሉ ላይ ለዘላለም አድሮ ይኑር። ዋናው የዚህ ትምህርት ርዕስ ከፍሬያቸው ታውቋቸዋላችሁ ከሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቃል ይሆናል። ማቴዎስ የጻፈው በምዕራፍ 7 ላይ ከቁጥር 13 ጀምሮ እስከ 19 ድረስ ያለው እንዲህ ይላል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው
ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ፍሬ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 5 መሰረታዊ የሆኑ የእምነት ምሰሶዎች አሉ። እነዚህም ሚስጥራተ ቤተክርስቲያን ተብለው የሚጠቀሱት ይልቁንም አእማደ ምስጢር 5ቱ አእማደ ምስጢር ተብለው የሚጠቀሱት ምስጢራት ናቸው። እነዚህም አንደኛ ምስጢረ ሥላሴ ነው፣ ሁለተኛ ምስጢረ ሥጋዌ ነው፣ ሶስተኛ ምስጢረ ጥምቀት ነው፣ አራተኛው ምስጢረ ቁርባን ነው፣ አምስተኛው ደግሞ ምስጢረ ትንሣኤ ሙታን ነው። የቤተ ክርስቲያኗ ትምህርት በዚህ ውስጥ ምስጢረ ሥላሴ ስንል የእግዚአብሔር አንድነትን ሶስትነትን የምናይበት ነው። እግዚአብሔር አንድም ሶስትም ነው ብለን የምናስተምርበት ነው። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለንም። እንደ አዳምም አንድ የምንል አይደለንም። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የማንልበት ምክንያት አንድ ሊሆኑ ስለማይችሉ፣ እንደ አዳም አንድ ደግሞ ብለን የማንጠራው አዳም ሶስት ሊሆን ስለማይችል፣ ስለዚህ ምስጢረ ሥላሴ በዘፍጥረት 1:26 እንደምናየው እግዚአብሔር አለ ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ወይ እግዚአብሔር አለ አንድ እንፍጠር በአምሳላችን እንደ መልካችን የሚለው ደግሞ ሶስቱን ስለሚያሳይ የእግዚአብሔር አንድነትና ሶስትነት የሚነገርበት ይህ ምስጢረ ሥላሴ ተብሎ ይጠራል። ሁለተኛው ምስጢረ ሥጋዌ ነው። ምስጢረ ሥጋዌ ማለት ደግሞ ከሶስቱ አካላት አንዱ ወልድ ወደዚህ ምድር መጥቶ ከቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ የተወለደበትንና ሰው ሆኖ እኛን ያነነበትን ምስጢር የምንናገርበት። ሰው ቢሆን ከአምላክነቱ አልተለወጠም፣ አምላክ በመሆኑም ሰውነቱን አላጠፋውም። ስለዚህ እግዚአብሔር እሱ እኛን ለማዳን ከሰማይ ሰማያት ወርዶ በቤተልሔም ተወልዶ በዮርዳኖስ ተጠምቆ በቀራንዮ ተሰቅሎ ሁላችንን አድኖ ሞትን ድል አድርጎ የተነሳበትን የምናይበት ያ ቃል ሥጋ ሆነ። እግዚአብሔር ለኛ ሲል ሰው ሆኖ አዳነን፣ እሱም አምላክ ነው ብለን የምናመልክበት የሥጋዌ ነገር የሚነገርበት ሁለተኛው ምስጢረ ሥጋዌ ነው። ሶስተኛው ምስጢረ ጥምቀት ነው። ምስጢረ ጥምቀት ደግሞ በእደ ዮሐንስ በዮርዳኖስ ወንዝ ጌታችን ኢየሱስ ክርስቶስ በ30 ዘመኑ ተጠምቆ ዲያብሎስ የጻፈውን አዳምና ሔዋን የዲያብሎስ ባሪያዎች ናቸው ለዘላለም የሚለውን ወደ ዮርዳኖስ ገብቶ በመለኮትነቱ አቅልጦ በሰውነቱ ተረግጦ በዮርዳኖስ የነበረውን የዕዳ ደብዳቤያችንን ሰረዘው። ስለዚህ ያ ምስጢረ ጥምቀት ለራሱ ሲል የተጠመቀው ሳይሆን ለኛ ሲል የተጠመቀው እኛን ልጅነትን ለመስጠት እንደተጠመቀ በገላትያ 3:27 የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንደተጻፈው በሮሜ 6:3 ደግሞ ከክርስቶስ ጋር አንድ ትሆናላችሁ ስለተባለ እኛን የሱ ልጆች ሊያደርገን ከሥላሴ የምንወለድበት ልጅነት የምናገኝበትን ምስጢረ ጥምቀት በዮርዳኖስ ሰራልን። አራተኛው ምስጢረ ቁርባን ነው። ምስጢረ ቁርባን ደግሞ የሥጋውና የደሙ ምስጢር ነው። በዮሐንስ ወንጌል ምዕራፍ 6 እንደተጻፈ አባቶቻችሁ እነሆ መና በሉ፣ በዛ ሙሴ መናን አወረደላቸው፣ በምድረ በዳ በሉ ግን ሞቱ። እኔ ግን ከሰማይ የወረድኩ የሕይወት እንጀራ ነኝ፣ አነ ውእቱ ህብስተ ሕይወት ዘለዓለም፣ እኔ የሕይወት እንጀራ ነኝ ብሎ የገለጸው ማቴዎስ 26 ቁጥር 26 ላይ የሰራውን ይሄ ስለናንተ የሚፈተተው ሥጋዬ ስለናንተ የሚፈሰው ደሜ ነው ብሎ የሰጠበት ያ ምስጢር እነሆ በሚታይ አገልግሎት የማይታየውን ክብር የምናገኝበት ስለሆነ ምስጢረ ቁርባን አራተኛው ምስጢር ነው። አምስተኛው ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን ደግሞ ሙታን ይነሳሉ። በምን አይነት አካል ይነሳሉ? እንዴት ይነሳሉ? ኢየሱስ ክርስቶስ የክብር ይግባውና መቃብሩ እነሆ እንደተዘጋ ድንጋዩ እንደተደፈነ በታላቅ ኃይልና ክብር ተነስቷል። እኛም ሞተን እንደማንቀር ለሁላችንም ሕይወት እንደሚሰጠን ምስጢረ ትንሣኤ ሙታን ይህ አምስተኛው ምስጢር ነው። አሁን ወደ ርዕሴ ልመለስ። እነዚህን አምስቱን ለምን አነሳው? በፕሮቴስታንት ሪፎርሜሽን በታድሶ እንቅስቃሴ ውስጥ ደግሞ 5 መሰረታዊ የዶግማ ትምህርቶች አሏቸው። እነዚህ 5ቱ የታድሶ ወይም የፕሮቴስታንት ሪፎርሜሽን እንቅስቃሴ እምነቶች ዛሬ
ከፍሬያቸው ታውቋቸዋላችሁ። የነሱ የሆኑትን ነገር እናውቃለን፣ የኛ የሆነውን ነገር ደግሞ የምናውቅበት ትምህርት ነው። እነዚህም the five solas of the Protestant Reformation ተብለው የሚታወቁት ናቸው። አንደኛ sola scriptura፣ ሁለተኛ sola fide፣ ሶስተኛ sola gratia፣ አራተኛ solus Christus፣ አምስተኛ soli Dei gloria። ምን ማለት ናቸው? እነዚህ መሰረታዊ የሆኑ የሪፎርሜሽን አምስቱ መሰረታዊ ትምህርታቸው ምንድነው? በዚህ ውስጥ ያላቸው ዓላማ መጀመሪያ የተናገርኩት በላቲኑ ስለሆነ በእንግሊዘኛውና በእኛ ደግሞ በራሱ በአማርኛችን ምን ለማለት እንደሆነ እንመልከት። ሶላ ስክሪፕቹራ ማለት ስክሪፕቸር አሎን 66ቱ መጽሐፍ ቅዱስ ብቻ። ሁለተኛ ሶላ ፊዴ ፌዝ አሎን፣ ይህም እምነት ብቻ። ሶስተኛ ሶላ ግራቲያ፣ ይህም ግሬስ አሎን ጸጋው ብቻ። አራተኛ ሶሉስ ክርስቶስ ኢየሱስ ክርስቶስ ብቻ፣ ክራይስት አሎን አማላጃችን እሱ ብቻ። ሶሊ ዲ ግሎሪያ፣ ይህ ማለት ደግሞ ግሎሪ ቱ ጋድ ክብር ለእግዚአብሔር ብቻ የሚሉ ናቸው። እነዚህን አምስቱን ስንመለከት ነው ተሐድሶ ምንድነው፣ ጸባዩ ምንድነው፣ ትምህርቱ ምንድነው፣ ዓላማው ምንድነው የሚለውን ልናውቀው የምንችለው። እነዚህ አምስቱን በዝርዝር እንመለከታቸዋለን። አሁንም የእግዚአብሔር ሰላም ከኛ ጋር ይሁን። ወደ መጀመሪያው ስንሄድ ሶላ ስክሪፕቹራ ስክሪፕቸር አሎን 66ቱ መጽሐፍ ብቻ የሚለው አመለካከት ምንድነው? እንግዲህ የካቶሊክ እምነት በሪፎርሜሽን በተሐድሶ እንቅስቃሴ የነ ማርቲን ሉተር የነ ዊዚንግሊ የነ ጆን ካልቪን ትልቁ እንቅስቃሴ ነው። ከካቶሊክ እምነት በመውጣት ማርቲን ሉተር የካቶሊክን እምነት የማደስ አስተሳሰብ የመለወጥ አስተሳሰብ የመቀየር አስተሳሰብ ሲሆን በአጠቃላይ ሪፎርሜሽን ተሐድሶ የሚለው ቃል በሜሪያም ዌብስተር ዲክሽነሪ ላይ ስንመለከተው ቀጥታ ምንድነው የሚለውን ስንመለከት ሪፎርሜሽን ማለት the 16th century religious movement that led to the establishment of the Protestant churches ነው የሚለው። ቸርች አይደለም churches፣ ምክንያቱም በአሁን ሰዓት የፕሮቴስታንት እምነት ወደ 33000 ያህል ደርሷል ዲኖሚኔሽኑ። ኤፌሶን 4:5 አንድ ሃይማኖት ይላል፣ አንድ እግዚአብሔር ይላል፣ አንድ ጥምቀት ይላል፣ አንድ ጌታ ይላል። ከዚህ እንደምናየው ቸርችስ ከ33000 በላይ ዲኖሚኔሽንስ ነው ያለው። ሪፎርሜሽን ማለት ባጭሩ በዚህ ገለጻ መሰረት የ16ኛው ክፍለ ዘመን የሃይማኖት እንቅስቃሴ ሲሆን ይሄም የፕሮቴስታንትን ቤተክርስቲያኖች ወይም እምነቶች ለመመስረት የመራ እንቅስቃሴ ነው ማለት ነው። ስለዚህ ትልቁ ሐሳብ የካቶሊክን ቤተክርስቲያን እንለውጣለን በሚለው። ስለዚህ ይህ ሪፎርሜሽን የሚለው እንቅስቃሴ በአብዛኛው በየትኛውም እምነት ውስጥ ያንን መለወጥ ለሚፈልጉ መቀየር ለሚፈልጉ ይሄኛው ልክ ነው ይሄኛው ልክ አይደለም ይሄኛው እናስወግደዋለን ይሄን እናስወጣዋለን የሚል አስተሳሰብ የሚኖራቸው ሁሉ ያይኖራል። በሃይማኖታዊ ትርጓሜ ነው። በሌላ አተረጓጎም ደግሞ ሪፎርሜሽን ስንል ምንም ነገር የሚታደስበት የሚቀየርበት አስተሳሰብ ነው ብለን እንወስዳለን። በዚህ ውስጥ ግን በሃይማኖቱ ስንመጣ ሪፎርሜሽን የሚለው የቃሉ ትርጉም ተሐድሶ የሚለው የቃሉ ትርጉም አምስቱን መሰረታዊ የፕሮቴስታንት እምነቶች በየትኛውም አመለካከት ውስጥ መጨመር በየትኛውም ሰው ውስጥ መጨመር የሚለው አስተሳሰብ ነው። እነዚህም አሁን የምዘረዘራቸው ናቸው። ስለዚህ ከፍሬያቸው ታውቋቸዋላችሁ። አንደኛ ሶላ ስክሪፕቹራ ስክሪፕቸር አሎን ሲል 66ቱ መጽሐፍ ቅዱስ ብቻ ሲሉ ምን ለማለት ነው? በኦርቶዶክስ ቤተክርስቲያን መጽሐፍት ቁጥራቸው 66 ብቻ አይደለም 81 ነው። ስለዚህ ይህ አስተሳሰብ እርግጥ በዛ ሰዓት ካቶሊኩ ይሄንን ያህል እንኳን አይቀበልም። ትልቁ ግን ስክሪፕቸር አሎን ወይም ስክሪፕቸር ብቻ ሲባል ወይም ሙሉ ስልጣን ኦቶሪቲ ለዚህ ለ66 ብቻ ነው የምንሰጠው ሲሉ በጎን በኩል ግን ሁሉ ጊዜ ትራዲሽን ትውፊት ነገር አበው ከአባቶቻችን የመጣው ትርጓሜን ሁሉ ወይም ደግሞ ስርዓት ወይም ከ66 ውጭ ያለው መጽሐፍ ቅዱስ አንቀበልም የሚል ነው። በአብዛኛው ለምሳሌ በእኛ አዋልድ መጽሐፍትን አንቀበልም።
መጽሐፍ ቅዱስ 66ቱ ብቻ ነው። ሌሎች መጽሐፍ ቅዱሶች ቃሎች አያስፈልጉንም። ሌሎች መመሪያዎች አያስፈልጉንም። ሌላ ሕግ አያስፈልግንም። ሌላ ስርዓት አያስፈልገንም። 66ቱ መጽሐፍ ቅዱስ ብቻ እንዳሻ እንሄዳለን። እዚህ ውስጥ በጣም ትልልቅ ሁለት ችግሮች ተፈጥረዋል። በሶላ ስክሪፕቸር አሎን 66ቱ መጽሐፍ ቅዱስ ብቻ በሚለው ትራዲሽን ወይም ትውፊት ነገር አበውን ከማራቁ ባሻገር ሁለት ትልልቅ ችግሮች በዚህ ውስጥ አሉ። አንደኛ ማንም ሰው መጽሐፍ ቅዱስን እንደገዛ ፍላጎቱ ሊተረጉም ይችላል። ሁለት ማንም ሰው ካህን ነው፣ ስለዚህ እንዳሻው መጽሐፍ ቅዱስን መመልከት ካህን መሆን ይችላል። ይሄ መጽሐፍ ቅዱስን እንደገዛ ፍላጎት መተርጎም የሚለው ቀድሞ የነበረ አስተሳሰብ ወደ ኋላ ላይ ቢብሊካል ክሪቲሲዝም በሚል መጽሐፍ ቅዱስን መተቸት በሚል ከዚህ ዲቪዲ ቁጥር 2 ላይ ደግሞ የምታዩት ነው የሚሆነው ወዴት እንደመራን ወዴት እንደወሰደን። ዛሬ ብዙ የተነስተው መጽሐፍ ቅዱስ እንደገዛ ፍላጎታቸው ተርጉመው ኃጢአት የሆነው ነገር እንኳን ኃጢአት አይደለም ተብሎ ዓለማችን እንዴት እየረከሰች እንዳለች ይሄ አመለካከት ወዴት እንደመራን የተሐድሶ እንቅስቃሴ ወዴት ዓለምን እንደመራት ቤተክርስቲያንን እንዴት እንዳጠፋት የምናይበት ደግሞ ክፍል ይኖራል። ሶላ ስክሪፕቹራ ትልቁ ችግሩ አዋልድ መጽሐፍትን ያለ መቀበል ሌሎች መጽሐፍትን ያለ መቀበል ይሆናል። 66 ብቻ እሺ መጽሐፍ ቅዱስ 66 ብቻ የሚለው እንዴት እንደመጣ እነግራችሁና አንዳንድ ወሳኝ ጥያቄዎችን እናነሳለን። ኦሪት የተጻፈው በተለያየ ዘመን ነው። የመጀመሪያውን የጻፈው ሙሴ ነው። ሙሴ የጻፈው ኦሪት ዘሌዋውያን ይባላል። ዘመኑም ሙሴ በነበረበት ነው። ኦሪት ዘሌዋውያን ሙሴ መጀመሪያ እግዚአብሔር ያጻፈው ሙሴን ነው። ከ572 ጊዜ በላይ ቃል በቃል አናግሮ አጽፎታል። የእግዚአብሔር ሕግ ነው፣ የእግዚአብሔር ቃል ነው። በዘዳግም 9:9 ራሱ የሚናገረው አለ። በተራራው ሆኜ እንጀራም አልበላ ውሃም አልጠጣሁም፣ እግዚአብሔር እነዛን ቃሎች አነጋገረኝ፣ ጽላቱንም ሰጠኝ ብሎ ይመሰክራል። ይሄ ኦሪት ዘሌዋውያን ይባላል። ሁለተኛው ኦሪት ዘሳምራውያን የሚባለው ነው። ኦሪት ዘሳምራውያን የሚባለው በእንግሊዘኛው ሰማሪታን ቴክስት ተብሎ የሚታወቀው ማለት ነው። ኦሪት ዘሳምራውያን የሚለው ደግሞ ካህነ ሰማሪያ ምናሴ በስልምናሶር አማካኝነት ጽፎት የነበረው ነው። ይሄም እነሆ በዛ የነበሩትን ሰማሪያውያንን ለመግዛት ያለ መጽሐፍ ቅዱስ አትችልም ስለተባለ ያን መጽሐፍ ቅዱስ አጽፎታል። ይሄም ኦሪት ዘሳምራውያን ከኦሪት ዘሌዋውያን ጋር አንድ ቁጥር አለው። ሶስተኛው ይሄኛው ሰማሪያውያን ይቅርታ በ6ኛው ቅድመ ልደተ ክርስቶስ 600ኛው ዓመት ላይ ነበር ነው። ሶስተኛው ኦሪት ዘሰባ ሊቃናት ወይም የሰባው ሊቃናት ኦሪት የምንለው ሴፕቱኤጀንት ተብሎ የሚጠራው ነው። ይሄኛው ደግሞ ቅድመ ልደተ ክርስቶስ ወደ 275 ዓመት በፊት ሲሆን በበጥሊሞስ ትእዛዝ የተጻፈ ነው። ይሄም የተጻፈበት ምክንያት መጽሐፍ ቅዱስ የነበረው በሂብሩ ብቻ ነው። አንድ ነገር ልብ በሉ፣ የዛን ጊዜ የሚጻፉት ጥቅሎች ብቻ ትንንሽ ናቸው፣ ተጠቅለው ነው የሚቀመጡት። ገና ህትመት አልተፈጠረም። በዛ ሰዓት ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ እንዲተረጎም ተብሎ የተጻፈው ሴፕቱኤጀንት የሰባው ሊቃናት ትርጉም የሚባለው ነው። አንደኛ ኦሪት ዘሌዋውያን፣ ሁለተኛ ኦሪት ዘሳምራውያን፣ ሶስተኛ ኦሪት ዘሰባ ሊቃናት የሙሴ መጽሐፍ ዘሰማሪታን ሴፕቱኤጀንት። እነዚህ በጠቅላላ ቁጥራቸው ተመሳሳይነት ያላቸው ናቸው። አራተኛው የvulgate ነው። የvulgate ትራንስሌሽን ይሄ ከክርስቶስ ልደት በኋላ በ481 ላይ ጄሮም ይህን መጽሐፍ ወደ ላቲን የተረጎመበት ነው። ጄሮም ወደ ላቲን በሚተረጉም ሰዓት እነዛን የብሉይ ኪዳን መጽሐፍት ቁጥራቸው ዛሬ በኢትዮጵያ ኦርቶዶክስ ውስጥ የነበረውን ቁጥር ወይም ጥንት የነበረውን በሙሴ በሰማሪያውያን በሰባው ሊቃናት የነበረውን ይቆርጥና ይጽፋል። በዚህ ሰዓት ቆርጦ የሚጽፍበት ምክንያት ምንድነው ስንል ከ63 ዓመተ ምህረት እስከ 68 ድረስ ክርስቲያኖች ብዙ መከራ በሚደርስባቸው ገና በዛ ዘመን አይሁድ መጽሐፍትን ሁሉ አጠፉ፣ መጽሐፍትን ቆራረጡ፣ መጽሐፍትን ቆነጻጸሉ። በጉባኤያቸው በካውንስል ላይ ስለ ክርስቶስ የሚናገሩትን ሁሉ ቆርጠው ጣሉ። ትልቁ የመጽሐፍ ልዩነት ሊመጣ የቻለው በዛ ምክንያት ነው። ጄሮምን vulgateን ሲጽፍ በኢንዴክስ ታች ምን አድርጎ ያስቀምጣል? አይሁድ ስላልተጠቀሙባቸው ቆርጬ ጥያቸዋለሁ ይላል። አይሁድ ያልተጠቀሙባቸው በመሆናቸው ብሎ ነው የሚያስቀምጠው። ስለዚህ ዛሬ ሶላ ስክሪፕቹራ ለሚለው አስተሳሰብ ሲመጣ የተቆረጠውን ጄሮም የጻፈውን አይነት ትርጓሜን ብቻ ነው መጽሐፍ ብቻ ነው ይዘው የሚሄዱት። ትርጓሜማ ፈጽመው አያውቁትም። ስለዚህ ከዛ ከvulgate ትራንስሌሽን ከ5ኛው ክፍለ ዘመን በኋላ ደግሞ የምናገኘው የማሶሬቲክ ቴክስት ነው። የማሶሬቲክ ቴክስት በአብዛኛው አይሁድ የሚጠቀሙበት ሲሆን የ11th ሴንቸሪ ቴክስት ነው የተገኘበት ሁኔታ። ይህ ግን አይሁድ ከሰሩት በጉባኤያቸው ከቆረጡት ጋር ተመሳሳይ ነው።
ተመሳሳይ ነው። ይሄኛው ደግሞ የአይሁድ የራሳቸው መመሪያ ሆኖ ዛሬ ድረስ የሚጠቀሙበት ነው። ወደ ስድስተኛው ስመጣላችሁ ዴድ ሲ ስክሮልስ ነው። ዴድ ሲ ስክሮልስ መጽሐፍ ቅዱስ ተገኝተዋል። ይሄ ደግሞ በቅርብ ጊዜ ውስጥ ከ50 ዓመት በፊት ከ1949 እስከ 1956 በአውሮፓውያኑ አቆጣጠር ከሙት ባህር ዳርቻ አካባቢ የተገኘ መጽሐፍ ነው። ከሙት ባህር ዳርቻ አካባቢ የተገኙ እነዚህ መጽሐፍት ደግሞ ሲታዩ በነገራችን ላይ በፊት የነበረውን አንደኛ የሙሴን ኦሪት፣ ሁለተኛ የሰማርያውያንን ኦሪት፣ ሶስተኛ የሰባ ሊቃናቱን መጽሐፍ ቁጥር የያዘ ነው በምርምር አሁን የተገኘው። የፕሮቴስታንቱን ሪፎርሜሽን የተሐድሶን ስንመለከት ሶላ ስክሪፕቹራ ስክሪፕቸር አለውን መጽሐፍ ቅዱስ 66ቱ ብቻ የሚለው አመለካከት ወዴትም ሊያደርስ አልቻለም። ለምሳሌ 66ቱ መጽሐፍ ቅዱስ ብቻ እቀበላለሁ ለሚል ሰው ቀላል ጥያቄዎችን ጠይቅ። አንደኛ መላእክት መቼ ተፈጠሩ? ሁለት ሰይጣን ከየት መጣ? እንዴት ሳተ? ሶስት ቃየል ከየት አምጥቶ ሚስት አገባ? መላእክት ተፈጠሩ 66 ውስጥ አይገኝም። ሰይጣን ከየት እንደመጣ 66 ውስጥ አይገኝም። ቃየል ሚስት ወስዶ አገባ 66 ውስጥ አይገኝም። ሌላው በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ የእስራኤል ልጆች የተስማሙበትን 30 ብር ለእንግዶች መቃብር እንዲሆን ለሸክላ ሰሪው መሬት ገዝተው ሰጡበት፣ ምድሩም የደም መሬት ተባለ። ይህንንም ኤርሚያስ የተናገረው ትንቢት ተፈጸመ የሚለው ይሄ ትንቢት ኤርሚያስ ትንቢት ውስጥ 66 ውስጥ የለም። በአይሁድ ጉባኤ ተቆርጦ ከወጣው ጄሮም ከቆረጠው ሶላ ስክሪፕቹራ ተብሎ በሚጠራው የፕሮቴስታንት 66 መጽሐፍ ቅዱስ ውስጥ የለም። ተረፈ ኤርሚያስ ነው። ለምን? የክርስቶስን ስም ቀጥታ ስለሚናገር የክርስቶስ የሆኑትን ነገሮች ሁሉ ማጥፋት ስለነበረ ሪፎርሜሽን እንቅስቃሴ መሰረታዊ ዕውቀቶችን ሳይዝ የተሐድሶ እንቅስቃሴ አንዱ ትልቁ ስህተቱ ይሄ ነው። ሌላው ሐዋርያውና ቅዱሱ ሰው ይሁዳ የሚጽፈው በምዕራፍ 1 ቁጥር 14 ላይ እነሆ እግዚአብሔር ሊፈርድ ከቅዱሳንና እልፍ አላፋት ከሆኑት መላእክት ጋር ደግሞ መጣ ብሎ ሄኖክ የተናገረው ትንቢት ተፈጸመ የሚለው ቃል ሄኖክ የት ነው ይሄን ትንቢት የተናገረው? 66 ውስጥ የለም። የሄኖክ መጽሐፍ ዓለም አያውቀውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይጠብቃ ይኖርችው ቤተክርስቲያኒቷ በሕገ ልቡና በሕገ ኦሪት በሕገ ክርስትና ጸንታ ይኖርች ስለሆነች የሄኖክ መጽሐፍ ተጠብቆ ያለው ኢትዮጵያ ውስጥ ነው። ዓለም ያወቀው ጄምስ ብሩስ የአባይን ውሃ መነሻ አጠናለሁ ብሎ ወደ ኢትዮጵያ በመጣ ጊዜ ወደ 2 ኮፒዎች ነው በ1722 ላይ ጽፎ ይሄደው። መጽሐፉ ግን ቅድም በጠቀስኩላችሁ ዴድ ሲ ስክሮልስ በሙት ባህር ዳርቻ ካሉ ጥቅሎች ውስጥ መጽሐፍ ሄኖክ አንዱ ነበር። ይሁዳ ትንቢት ተናግሯል፣ በ66 ውስጥ የለም። ስለዚህ ሶላ ስክሪፕቹራ የፕሮቴስታንት የተሐድሶ መሰረታዊ አንዱ ይህ ዓላማ በመጽሐፍ ቅዱስ እይታ ይህን ይመስላል። ማንም ደግሞ የእግዚአብሔርን ቃል እንደገዛ ፍላጎቱ ሊተረጉም አልተፈቀደም ተብሎ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ቅዱስ ጴጥሮስ የተናገረው ቃል በእነሱ ዘንድ የለም። ማንም እንደገዛ ፍላጎቱ ሊተረጉም አይችልም። ከአባቶች የመጣው ትርጓሜ፣ ከአባቶች የመጣው ትውፊት፣ ከአባቶች የመጣው ነገር በእነሱ ዘንድ የለም። ስክሪፕቸር ብቻ ሌላውን ነገር አንቀበልም፣ 66ቱ ብቻ ሌላውን ነገር አናይም፣ እንደገና ደግሞ እንደገዛ ፍላጎት መተርጎም ትችላለህ፣ የለም። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ይጠቅማል ያለው ብርሃነ ዓለም ቅዱስ ጳውሎስ ለጢሞቴዎስ ይሄም የለም። ስለዚህ ሶላ ስክሪፕቹራ ትልቁ አንዱ የፕሮቴስታንት የተሐድሶ ዶግማ ሲሆን ይህንን እንቅስቃሴ ነው በሌላም እምነት ውስጥ ማስረጽ የሪፎርሜሽን ወይም የተሐድሶ ሐሳብ። ሁለተኛው ሶላ ፊዴ ነው፣ ፌዝ አሎን። ይህም እምነት ብቻ የሚለው አስተሳሰብ ለምንድን ነው የተነገረው? እምነት ብቻ፣ በቃ እምነት ብቻ፣ ስራ አያስፈልግም፣ ስራ አያጸድቅም። ሃይማኖትና ምግባር ብለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምናየው ነገር በዚህ በሪፎርሜሽን አስተሳሰብ ውስጥ በተሐድሶ አስተሳሰብ ውስጥ ደግሞ የለም። ስለዚህ በእምነት ብቻ እድናለሁ የሚል አስተሳሰብ ነው። ከፍሬያቸው ታውቋቸዋላችሁ የሚለውን የወንጌል ቃል ጌታችን በተራራው ስብከት ውስጥ ከጠቀሰው ትልቅ ትምህርት ውስጥ ሁሌም ትልቅ ነው የእግዚአብሔር ቃል። ይሄ ደግሞ ዋናው አንዱ መመሪያ ነው። ከፍሬያቸው ታውቋቸዋላችሁ። ስራ ከሌለ እንዴት ሊሆን ነው? እምነት ብቻ ሰውን ሊያድነው ይችላል ወይ? ምግባርና ሃይማኖት አንድ ላይ ካልሆኑ እንዴት ሊሆን ይችላል?
ስለዚህ የተሐድሶ ትልቁ እንቅስቃሴ ስራ መልካም ነገሮች ሁሉ እንደማያስፈልጉ ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ስንመለከት እስከ 28 ምንድነው የሚለው? ጌታው ጌታው የሚለኝ ሁሉ መንግስተ ሰማያት አይገባም፣ በስም ተአምር አልሰራንም፣ ዕውር አላበራንም፣ ለምጻም አላነጻንም ይላሉ። አላውቃችሁም። በጣም ያስደነግጣል። አላውቃችሁም። በስም ተአምር ሰርተን ዕውር አብርተን ለምጻም አንጽተን አላውቃችሁም። ጌታው የሚለኝ ሁሉ መንግስተ ሰማያት አይገባም፣ የአባቴን ፍቃድ የሚያደርግ ነው እንጂ ሃይማኖት ከምግባር ካልተገናኘ አይሆንም። እግዚአብሔር ሁለት የወግ ዕቃዎች አሉት፣ ሃይማኖትና ምግባር ናቸው። እነዚህ ሁለት የወግ ዕቃዎችን ለሰው ሰጥቷል። የምንጠየቀውም ይሄንን ነው። ጌታ ለፍርድ ሲመጣ ማቴዎስ 25:31 ላይ እምነት ምንድነው አይደለም ትልቁ እንደም ጥያቄ፣ ሌሎቹማ ገና አሁኑን ተፈርዶበታል ይላል። በእምነት ውስጥ አለው የሚል ሰው ራሱ የሚጠየቀው ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ጽድቅ አንዱ የሚመጣበት መንገድ ይሄ ነው። ታስሬ ጠይቃችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ይሄ ነው። ለዚህ ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙዎች እንደ ነቀፌታ ቆጠሩት እንጂ የት ነው የነቢጤዎች ጠግበው የሚያድሩት? የት ነው ምስኪኖች ጠግበው የሚያድሩት? ሶላ ፊዴ ፌዳሎን እምነት ብቻ የሚለው ስራን የሚያናንቀው ነገር ሁሉ የሰው ልጆችን ሊያድናቸው የማይችል ነገር ነው። ቅዱስ ያዕቆብ ሐዋርያ በምዕራፍ 2 ከቁጥር 14 እስከ 19 አንተ እምነት አለኝ የምትል ስራ ግን ከሌለህ እንዴት ትድናለህ ይላል። አትድንም። ከፍሬያቸው ታውቋቸዋላችሁ። አትድኑም እንዴ! አንተ ታምናለህ፣ ካንተ በላይ ሰይጣን ያምናል፣ እንደውም እየተንቀጠቀጠ ግን አይድንም። ለምን? መልካም ስራ ስለሌለው። ሶላ ፊዴ በአሁን ሰዓት በአብዛኛው የሪፎርሜሽን የፕሮቴስታንት ዲኖሚኔሽንስ ይሄ አስተሳሰብ ልክ አይደለም ተብሎ ወደ ማስተካከል የተሄደበት ነው። እየተስተካከለ ነው የሚሄደው፣ አንዴ ተፈጽሞ የተሰራ ስላልሆነ። ሰይጣን ያምናል እየተንቀጠቀጠ፣ አንተም ታምናለህ እና ሰይጣን አይድንም። ምክንያቱም አንተ ሰው አንድ ነገር ማወቅ አለብህ። ከስጋ ነፍስ ከተለየች ስጋ የሞተ ነው። ስለዚህ ነፍስና ስጋን ጌታ በያዕቆብ የሚነግረን ምንድነው? እንደ ምግባርና ሃይማኖት ነው። አንድ ሰው ለመዳን ምግባርና ሃይማኖት ያስፈልገዋል። ሶላ ፊዴ ከፕሮቴስታንት ሪፎርሜሽን ከተሐድሶ አስተሳሰብ አንዱ አስተሳሰብ ሲሆን በመጽሐፍ ቅዱስ እይታ ግን ሲመዘን በትክክል የምናገኘው አይደለም። ስለዚህ ከፍሬያቸው ታውቋቸዋላችሁ። ትልቁ አስተሳሰብ ትልቁ ዛሬ መመሪያ ለብዙ ሰዎች ይሄ ሆኖ በዓለም ላይ ሰዎች ከመልካም ነገር እንዲሸሹ ኃጢአትና በደልም እንዲያደርጉ አንድ ጊዜ ድኛለሁ በቃ በእምነት ብቻ ነው ምንድነው ስለዚህ አምኛለሁ እግዚአብሔርን ብለው የፈለጋቸውን ርኩሰት ዛሬ ምድር ላይ እንዲሰሩ በር ከፍቷል። ብትወዱኝ አለ ጌታ ኢየሱስ ክርስቶስ ክብር ይግባውና ዮሐንስ ወንጌል 14:15 ላይ ብትወዱኝ ትእዛዜን ጠብቁ። ማቴዎስ 28:19 ሐዋርያቱን ሲልካቸው ምንድነው ያለው? አስተምሯቸው፣ ሕግና ሥርዓትን አስተምራችሁ ትእዛዜን እንዲጠብቁ አድርጓቸው ይላል። ስለዚህ ሃይማኖትና ምግባር ሁለቱ ለሰው ልጆች አስፈላጊ ለድህነትም ወሳኝ ናቸው። በተሐድሶ እንቅስቃሴ ውስጥ ግን ስራ ምን ያደርጋል? የምን ስራ ነው? የምን መመጽወት ነው? የምን ስግደት ነው? የምን ጾም ነው? የምን ጸሎት ነው ወደሚለው ይሄዳል። እንደውም ሶስተኛው ሶላ ግራቲያ ይሄን የሚያነሳ ነው። ሶስተኛው ሶላ ግራቲያ ግሬስ አሎን በጸጋው ብቻ ድኛለሁ የሚለው አመለካከት ነው። በጸጋው ብቻ ድኛለሁ። አዎ እግዚአብሔር አድኖናል። ከድንግል ማርያም ተወልዶ አድኖናል። በመስቀል ተሰቅሎ ደሙን አፍሶ አድኖናል። ግን ይሄ አመለካከት በሶላ ግራቲያ ውስጥ ወዴት ነው ሰዎችን የወሰዳቸው? ምንድነው ማለት የተፈለገው? ትልቁ የተሐድሶ እንቅስቃሴ የሪፎርሜሽን አስተሳሰብ ሶላ ግራቲያ ግሬስ አሎን በሚለው ወዴት የሚሄድ ነው? ልብ በሉ። ሶላ ግራቲያ በጸጋው ብቻ ድኛለሁ የሚለው መነሻ በኤፌሶን 2:8 ላይ ያለውን ቃል እሱን መነሻ አድርገው ነው ወደ ሌላ አቅጣጫ ሄዱት። በኤፌሶን 2:8 ላይ የሚለው ጸጋው በእምነት አድኗችኋል ማንንም በስራው አይደለም ነው። አዎ 5500 ዘመን የነበረውን የዕዳ ደብዳቤያችን የቀደደው በቆላሲስ 2:14 ላይ የዕዳ ደብዳቤያችንን ቀደደው የሚለው አባ ኤፍሬምም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የሚለው የዕዳ ደብዳቤያችንን ቀደደ የሚለው አዎ 5500 ዘመን የነበረውን የዕዳ ደብዳቤ ቀደደ፣ አስወገደልን። ያዘንና የተከዘ ሆኖ አዳምን አዳነው፣ ወይም ያዘንና የተከዘ አዳምን አዳነ ብሎ ኤፍሬም እንደሚመሰክርልን
መጽሐፍ ቅዱስም የሚነግረን የ5500 ዘመን የነበረው የጥል ግድግዳ የፈረሰው አዎ በኢየሱስ ክርስቶስ ኃያል አምላክ ነው። እሱ እናምናለን። ግን በተሐድሶ እንቅስቃሴ ውስጥ በፕሮቴስታንት ሪፎርሜሽን አጀማመር ውስጥ ሶላ ግራቲያ ምን ለማለት የመጣ ነው ስንል ሕግ አያስፈልግም ወደሚለው የመጣ ነው። ሕግ አያስፈልግም። ሕግ ብሉይ፣ ሕግ ኦሪት፣ ሕግ የብሉይ ኪዳን አጠቃላይ መጽሐፍት አያስፈልጉም። ስለዚህ በአዲስ ኪዳኑ ላይ ብቻ የመመስረት ነው። ይሄ ትልቁ ችግር የፈጠረው ቀድሞ አውሮፓም ክርስቶስ በነበረበት በመዋዕለ ሥጋዩ ዘመንም ያልተዳበሰ ያልተዳሰሰ አገር ነው። እርግጥ ብዙ ሰባኪዎች ሄደዋል። ግን ጣዖት እያቆመ ቅርጽ እየቀረጸ የሚሰግድ ነበረ። መሰረታዊ የሆነው ከላይ የመጣ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትመለከቱ ግን 3 ሕግጋት በእግዚአብሔር የተሰጡት ሙሉ በሙሉ እናገኛቸዋለን። አንደኛ ሕገ ልቡና ነው። ይህም ከአዳም እስከ ሙሴ ነው። ሁለተኛው ሕገ ኦሪት ነው። ይህም ከሙሴ እስከ ዮሐንስ መጥምቅ ነው። ሶስተኛው ሕገ ክርስትና ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ምጽአት ድረስ የሰጠን ንጽሕትና ቅድስት የጸና እምነት ነው። ብዙ ጊዜ በሪፎርሜሽን በተሐድሶ ውስጥ ግን ብሉይ ኪዳን ፈጽሞ በቃ የወደቀ የተጣለ አድርገው ይወስዳሉ። የጌታችን የኢየሱስ ክርስቶስ ቃል መጀመሪያ ምንድነው የሚለው? በማቴዎስ ወንጌል ምዕራፍ 5 ላይ የምንመለከተው ቁጥር 17 ላይ ያለው ቃል ምን ይላል? ዮሐንስ ወንጌል 5:17 መንፈስ ቅዱስ በእኔም በእናንተ ይደር እንዲህ ይላል፣ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። ወገኖቼ ልብ በሉ። ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ። ሶላ ግራቲያ የተሐድሶ ጸጋው ብቻ በጸጋው ድኛለሁ። ይሄ አንዱ ከፍሬያቸው የምታውቋቸው ነው። በጸጋው ድኛለሁ ሲሉ ትልልቅ 4 ነገሮችን ይሽሯቸዋል። አንደኛ ጾምን ይሽሩታል። 2 ጸሎትን ይሽሩታል። 3 ምጽዋትን ይሽሩታል። 4 ስግደትን ይሽራሉ። እነዚህ ነገሮች በእነሱ ዘንድ አይታወቁም። ይህን ከፍሬያቸው ታውቃላችሁ። በዚህ እንቅስቃሴ ሰዎች ሲገቡ ጾም አያስፈልግም፣ የብሉይ ነው። ስግደት አያስፈልግም፣ የብሉይ ነው። ጸሎትም ቢሆን እንደፈለገ ጸልይ ነው። ጸሎት እንኳን የላቸውም። እውነትም ነው፣ እንደፈለጉት ነው የሚጸልዩት። ጸሎት እንኳን የተሰራ ጸሎት የለም። ስለዚህ ይህ ወዴት እንደመራቸው ስንመለከት ሕግ አያስፈልግም የሚለው ወዴት እንደመራቸው ስናይ እጅግ የሚያሳዝን ሆኖ እናገኘዋለን። ጸጋ ምንድን ነው? ከእግዚአብሔር የሚሰጥ ነው፣ ስጦታ ነው። ስለዚህ 2 አይነት ጸጋ አለ። ይህን የሚነግረን ቅዱስ ዮሐንስ ወንጌላዊ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ስትመለከቱ ጸጋ ነሳይነ በዲበ ጸጋ፣ ጸጋን በጸጋ ላይ አገኘን ይላል። ጸጋ ሕግ በሙሴ ተሰጥታ ነበረ፣ ጸጋ ሕገ ወንጌል ደግሞ በኢየሱስ ክርስቶስ ሆነችልን ይላል። ጸጋ በጸጋ ላይ ተሰጠን። ይሄኛው ደግሞ ጸጋ የጸና ሕግ ነው። እንዴት ነው? ጌታችን ያንን ፈጸመው። የብሉይ ሁሉ ተፈጸመው በአዲስ ኪዳን ውስጥ እናገኘዋለን። ስለዚህ አካልና ጥላ እንደማይለያዩ ብሉይና ሐዲስ እናገኛቸዋለን። ይህንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስለሱ ስለተነገረው ሁሉ በሉቃስ ወንጌል ላይ ስንመለከት በ24ኛው ምዕራፍ የመጨረሻውን ቃል ለደቀ መዛሙርቱ በሚያዛቸው ሰዓት ኢየሱስ ክርስቶስ አይምሯቸውን ከፍቶ የነገራቸው ምንድነው ስንል ሉቃስ 24:44 ላይ እንዲህ የሚል ቃል አለ ወገኖቼ። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። ልብ በሉ። አንደኛ በሙሴ ሕግ፣ 2 በነቢያት፣ 3 በመዝሙራት የተነገረው ይፈጸማል። በሙሴ ሕግ በኦሪት በ5ቱ የኦሪት መጽሐፍ በ8ቱ በሐውርተ ኦሪትም፣ በነቢያት 16ቱ ነቢያት 4ቱ አበይት 12ቱ ደቂቅ ነቢያት የጻፉት፣ በመዝሙራት ደግሞ እነ ቅዱስ ኢዮብ እነ ቅዱስ ዳዊት እነ ሶሎሞን እነ ሲራክ እነዚህ ሁሉ የተናገሩት። ስለዚህ በብሉይ ኪዳን ውስጥ ያለ ነገር ሁሉ በአዲስ ኪዳን ውስጥ አለ፣ በአዲስ ኪዳን ውስጥ ያለ በብሉይ አለ። ጸጋን በጸጋ ላይ አገኘን ሲል ወንጌላዊው ወልደ ነጎድጓድ ቅዱስ ዮሐንስ በረከቱ ይደርብንና የኛ ጸጋ ከመጀመሪያው ጀምሮ እግዚአብሔር የሰጠን ጸጋ በምን አይነት ሁኔታ እንዳለ ነው።
የ16ኛው ክፍለ ዘመን የተሐድሶ እንቅስቃሴና ዛሬም በተለያዩ እምነቶች ውስጥ ይህንን እንቅስቃሴ መስራት የሚፈልጉ ማድረግ የሚፈልጉ ሰዎች መመሪያቸውና አንዱ ትልቁ ነገር በቃ በጸጋው ብቻ ድኛለሁ የሚል ነው። በጸጋው ብቻ ድኛለሁ፣ ህግ ያስፈልጋል። አንዳንድ ጊዜ ጸጋው ጸጋ ተስቶናል፣ ግን ጸጋ ህግን የሚያጠፋ ነው ወይ? ያለ ህግ መኖር እንችላለን ወይ? ይሄ ሰዎችን ወዴት እንደመራቸው እንዳልኳችሁ ምንመለከተው ይኖራል። ያለ ህግ እንዴት እምነት ሊጸና ይችላል? እምነትን ጸጋን ልናጸና የምንችለው በህግ ነው። አንድ ነገር እናውቃለን፣ ህግ በመጠበቅ አይደለም ምንድነው ነው፣ በቸርነቱ ነው። እንደዛ ማለት ግን ህግ አትጠብቁ፣ እንዳሻችሁ ሁኑ፣ እንደፈለጋችሁ ሁኑ፣ ስርዓት አጥፍታችሁ እንደፈለጋችሁ ተንቀሳቀሱ የሚል ምንም አይነት ሃይማኖታዊ መመሪያ የለም። ለዚህ ነው ቅዱስ ጳውሎስ በሮሜ 3:31 ላይ በእምነት ህግን እንሽራለን አንሽርም እንደውም እናጸናለን እንጂ ብሎ የሚናገረው። ሶስተኛው ሶላ ግራቲያ ግሬስ አሎን በጸጋው ብቻ ድኛለሁ የሚለው አመለካከት የተሐድሶ እንቅስቃሴ ህግን ፈጽሞ የሚጥል ነው። ብዙዎች ሰዎች መሰረታዊ የሆነውን ይሄን ነገር ካወቃችሁ እንድንማርበት እንድንነቃበት ሁለት ዓላማዎች ብያችኋለሁ። መንቃት አለብን፣ መማር አለብን፣ መንገዳችንን ማስተካከል ይኖራል። ለዚህ ነው እነዚህ የ16ኛ ክፍለ ዘመን የተሐድሶ እንቅስቃሴ ከመጽሐፍ ቅዱስ ጋር ፈጽሞ የማይመሳሰሉት። አራተኛው ሶሉስ ክርስቶስ ክራይስት አሎን ኢየሱስ ብቻ። ምን ለማለት ነው ኢየሱስ ብቻ? ምን ለመግለጽ ነው ይህን ቃል የተጠቀሙት ስንል የተለያየ ትርጓሜ ሊሰጥ ይችላል። በትክክል ግን የምታገኙት ሶሉስ ክርስቶስ በእግዚአብሔርና በሰው መካከል ያለ አንድ ብቻ አማላጃችን ኢየሱስ ክርስቶስ ነው የሚለው አመለካከት ነው። ይህ አመለካከት ደግሞ ኢየሱስን ከአምላክነቱ ፈጽሞ ያራቀ እግዚአብሔርነቱንም የካደ አመለካከት ነው። ማማለድ መለመን ለሰው ልጆች የሚስማማ ነው። አንዳንዴ ብዙ ጊዜ ሰዎች የሚሰናከሉት ቃል ተመልክተው ነው። ለምሳሌ ሮሜ 8:34 ላይ ኢየሱስ ክርስቶስ ይማልድልኛል በእግዚአብሔር ቀኝ ያለው የሚለውን አመለካከት ይመለከቱና እዛው ጋር እኮ ይፈርዳል ብሎ ይናገራል። እንደገና ደግሞ ሮሜ 8:26 ላይ ከፍ ብሎ መንፈስ ቅዱስ ይማልድልናል የሚል ቃል አለ። ኤርሚያስ 7:25 ላይ እግዚአብሔር በየለቱ እየማለዱ ነቢያትን ልኬባችሁ ነበር የሚል ቃል አለ። ይሄን ቃል ይዘን ኢየሱስ ክርስቶስ አማላጅ ነው፣ ዛሬ ወደ አብ እኔን ይዞን ይገባል፣ ወደ አብ ያማልደኛል፣ እሱ ነው ለኔ አማላጄ ይለምንልኛል የሚል አመለካከት ፈጽሞ ከመጽሐፍ ቅዱስ ውጪ የሆነና የኢየሱስ ክርስቶስን ባህሪ ካለማወቅ የሚመጣ ነው። ምክንያቱም የግኖስቲኮች አስተሳሰብ ሁለተኛው ክፍለ ዘመን ላይ ሁለት አይነት አማልክት አሉ የሚለው አስተሳሰብ፣ የብርሃን አምላክ አለ፣ የጨለማ አምላክ አለ፣ ከዛ ውስጥ ደግሞ እየተፈነጠቁ የሚመጡ ጨረሮች አሉ የሚል ክርስቲያናዊ የመሰለ ክደት በሁለተኛው ክፍለ ዘመን የነበረው አስተሳሰብ ያስተሳሰብ ነው። በካቶሊኩም ወደ ቱ ኔቸርስ ሁለት ባህሪያትና አልፎም 16ኛው ክፍለ ዘመን ላይ ማርቲን ሉተር ከካቶሊኩ እምነት ስለወጣ ክርስቶስን እንደሌላ አካል ለብቻው እንደሌላ አማላጅ አድርጎ እግዚአብሔርን ደግሞ ሌላ ብቻውን ያለ የሚመለክና የሚሰገድለት አይነት ብሎ ስግደት ባያውቁም እንኳን ወደ አምስተኛው ስንመጣ እናየዋለን። ኢየሱስን የመካድ መንፈስ ያለ ነው፣ አይለወጥም። ዕብራውያን 13:7 ላይ እንግዳ በሆነ ትምህርት አትወሰዱ፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ይላል፣ አይለወጥም። ግን ቃሉን ይዘው ብዙዎች ጠፍተዋል። እስቲ አንድ ጥያቄ ልጠይቃችሁ። ዘፍጥረት 6:6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡም አዘነ የሚል ቃል ታገኛላችሁ። ልብ በሉ። ይሄን ቃል ይዘን አዎ እግዚአብሔር ተጸጸተ እንበል፣ በልቡም አዘነ እንበል። እግዚአብሔር ሰው ነው ይጸጸታል? መጸጸት እኮ አንድ ሰው የሰራውን ስራ ተመልሶ ልክ አይደለሁኝም ይሄን መስራቴ ብሎ ሲሰራ ነው። ያ የሰው ባህሪ ነው፣ የእግዚአብሔር ባህሪ አይደለም። ስለዚህ ሙሴ በጻፈው ዘፍጥረት 6:6 እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡም አዘነ የሚለውን ቃል ይዘን እግዚአብሔር ሰውን በመፍጠሩ ተጸጸተ አዘነ በልቡ ስንል አይሆንም። ይሄ ሰውኛ ለኛ ሊገባን በሚችል መልኩ ነው መጽሐፍ ቅዱስ የተጻፈው። መጽሐፍ ቅዱስ የተጻፈው ለእግዚአብሔር አይደለም። መጽሐፍ ቅዱስ የተጻፈው ለኔና ለናንተ ነው።
መጽሐፍ ቅዱስ የተጻፈው በእግዚአብሔር ክህሎት ወይም በእግዚአብሔር ዕውቀት አንፃር አይደለም። ዕውቀቱም አይቆጠርም፣ አይሰፈርም፣ አይመረመርም። እኔና እናንተ እንዲገባን ሆኖ እግዚአብሔር መንፈስ ቅዱስ በቅዱሳኑ ላይ አድሮ ያጻፈልን የህይወት መመሪያ ለመንግስተ ሰማያትም የመዳን መመሪያ ነው። ህይወትንም የሚቀይር የሚለውጥ ነው። ስለዚህ እግዚአብሔር አይጸጸትም፣ እግዚአብሔር በልቡ አያዝንም። እና ኢየሱስ ይማልዳል የሚለውን ቃል ይዛችሁ እንዳጠፉ። መሰረታዊ የሆነው ግን ዛሬ ድረስ ሰዎች ወደዚህ ጥርጥር የገቡት የሁለተኛው ክፍለ ዘመን የግኖስቲኮች አስተሳሰብና የ16ኛው ክፍለ ዘመን የተሐድሶ እንቅስቃሴ ነው። ሶሉስ ክርስቶስ ክራይስት አሎን በቃ አማላጄ እሱ ብቻ ነው በሚለው በዚህ ትምህርት ውስጥ ወገኖቼ ምንድነው መልእክቱ ብላችሁ ስታስቡ ኢየሱስ ብቻ ነው አማላጄ፣ ድንግል ማርያም፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ቅዱሳን ተብሎ የሚጠሩት ሁሉ ምንም ራሳቸውን ከማዳን ውጭና ለራሳቸው ከመሆን ውጪ ለኛ ምንም ሊያደርጉ አይችሉም የሚለው ነው። አማላጃችንም አይደለም የሚለው በነገራችን ላይ ወደ 1570 ላይ ነው ይሄ በአውሮፓ የተወሰነው። በጀርመን በፕሮቴስታንቱ በተሐድሶ እንቅስቃሴ ላይ በስብሰባ ካሁን በኋላ የቅዱሳን ስምን አንጠራም ብለው 16 ሴንቸሪ ያን የተወሰነ። ብዙ የተሐድሶ እንቅስቃሴ በአገራችንም የሚነሱ የተሐድሶ እንቅስቃሴ አማኞች ከሚጽፉት መጽሐፍት ውስጥ ስንመለከት በአብዛኛው የሚያመለክቱት ይሄንን አስተሳሰብ ነው። ዛሬ ለምን በኦርቶዶክስ ውስጥ ድንግል ማርያም ትጠራለች? ለምን ሰው መስቀል አንገቱ ላይ ያስራል? ያ ዘርዓ ያዕቆብ የሚባል ነው ይሄንን አመለካከት ያመጣብን ይላሉ። ከ14ኛው ክፍለ ዘመን ወደ ላይ ከፍ ብለው መሄድም አልቻሉ። እስከ 14ኛውም ከሄዳችሁ ጎበዞች ናቸው። ዳሩ ግን ለምንድነው አጼ ዘርዓ ያዕቆብን ቅዱሱን ሰው እንደዚህ ያርጋችሁ ያዛችሁት ሲባል ለመቤታችንና ለመስቀል እንደው ልዩ ክብር የነበረው ቅዱስ ሰው ስለነበረ ነው። ምንም ሌላ ነገር የለውም። ታዲያ በዚህ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን በሚል የተሰራው አስተሳሰብ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የመለወጥ አስተሳሰብ ውስጥ ካሉ ነጥቦች ውስጥ ሶሉስ ክርስቶስ የሚለው ሐሳብ ድንግል ማርያምን፣ ቅዱሳን ነቢያት፣ ሐዋርያት፣ መላእክት፣ ሌሎችንም ጻድቃን መጥራት የለብንም ከሚለው አስተሳሰብ ለመስቀልም ክብር መስጠት የለብንም፣ ምክንያቱም ይህ ሐሳብ ደግሞ ለስዕል ክብር መስጠት የለብንም የሚል የተነሳ ወደ 6ኛው ክፍለ ዘመን ላይ ይነበራል። የማርቲን ሉተር 16ኛው ክፍለ ዘመን ብቻ አለ። በ6ኛው ክፍለ ዘመን በ8ኛው ክፍለ ዘመን ላይ ስዕሎችን ማጥፋት አለብን ብለው የተነሱ ነበሩ። ትልቅ የሆነ የቤተ ክርስቲያንን ስርዓቷን ለማጥፋት የተነሳ ኃይል ነበር። ከዛ ውስጥ ለምሳሌ እዚህ ውስጥ የሚዘረዝሯቸው የአጼ ዘርዓ ያዕቆብ በአጼ ዘርዓ ያዕቆብ ዘመን የተፈጠሩ የኑፋቄ ትምህርቶች ለሚያመጣቸው በአጼ ዘርዓ ያዕቆብ ዘመን የተፈጠሩ የኑፋቄ ትምህርቶች ብለው የሚዘረዝሯቸው አሉ። ወገኖቼ ይሄ ትምህርት ለሁለት ነው ዓላማው። አንድ ለማንቃት፣ ሁለት ለማስተማር። ለማንቃት የኢትዮጵያ ቤተክርስቲያንን ከሊቅ እስከ ደቂቅ የኢትዮጵያ ቤተክርስቲያን ከላይ ጀምሮ እስከ ታይ ድረስ ያሉ መሪዎችን ምን እንዳለ እንዲያውቁ፣ ሁለት ደግሞ ድንገት ይሄ ነገር ትክክል መስሏችሁ በተለያየ መንገድ ራሳችሁን የበከላችሁ ሰዎች ካላችሁ ታጥባችሁ ነጽታችሁ በእምነታችሁ ለዘላለም እንድትኖሩ ነው። ማንም እንዲወድቅ ቤተክርስቲያን አትሻምና። በዚህ ውስጥ የተዘረዘሩት መስቀል ያማልዳል፣ ነገሩ መስቀል ያማልዳል ወይም ለመስቀል ስግደት አይገባውም ለማለት ፈልገው ሊሆን ይችላል። መስቀል ያማልዳል፣ አዎ ችግር የለም። ክርስቶስ ደሙን ያፈሰሰበት ሁሉ ኃያል ነው፣ ያድናል። ለመስቀልና ለማርያም የፈጣሪ ስግደት ይገባቸዋል። ይሄ ደግሞ ከመስቀል መስታወቁ ላይ ብዙዎች በኦርቶዶክስ ቤተክርስቲያን ውስጥ ሆናችሁ ይሄ ችግር ያለባችሁ ሰዎች አላችሁ። ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደለውሙ፣ ለነዚህ ለሁለቱ ፍጡራን ይገባቸዋል። ያን ይዘው ነው ብዙ ጊዜ አነሰው እንዴት ነው እንዴ ሌላ ቀርቶ ምግብ በልተን እንኳን ስብሐት የምንለውን ረሳችሁት እንዴ? ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለን ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዓለም ነው የምንለው። ስብሐት እኮ ነው ቃሉ። ይሄ በፍልስፍናው ዓለም ላንጉዌጅ ሊሚቴሽን የሚባል አለ። በትምህርት ዓለም የምንገልጸው በሰውኛው ነው። ስግደት ስንል ስግደት ነው። ግን ስግደቱ ለእግዚአብሔር ሲሆን የአምልኮት ስግደት ይሆናል፣ ለቅዱሳን ሲሆን የክብር ስግደት ይሆናል። ግን ብዙዎቻችሁ ይሄንን አውቃችሁ የምታደርጉ ካላችሁ ወገኖቼ በቀናው መንገድ ላይ መጽናት ለነፍስ ረፍት ይሰጣል። ስለዚህ ትልቁ የአጼ ዘርዓ ያዕቆብ ጊዜ የተፈጠሩ ንፋቄ ትምህርቶች በማለት የተዘረዘሩ ናቸው። ዓለም የተፈጠረው እመቤታችን ለማመስገን ነው። አዳምና ሔዋን እመቤታችን ለማመስገን ተፈጠሩ። ለስዕል ስግደት ውዳሴና ምስጋና ይገባል። ለእመቤታችን ስዕል የማይሰግድ ይጥፋ። 16 ትእዛዛት መፈጸም አያስፈልገንም። የእመቤታችን 33ቱን በዓላት አክብሯቸው። በዓል ራሱ የምናከብርበት
በጣም ልዩ ምስጢር አለ ወገኖቼ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ስታከብር ሰንበትን አክብሩ ወይም በአጥቢያ ያለው ቤተክርስቲያን አክብሩ 365 ቀን አትስሩ ማለት አይደለም። ይሄ ማንም ያውቃል። በአካባቢያችሁ ያለውን በዓል አክብሩ። ትላንት በዓል ሲያከብሩ የነበሩ ሰዎችና ዛሬ የማበረከት ነው የሚበልጠው? ምድራችን መቼ ነበረ በረከቷ? መቼ ነበረ ጠግባ የነበረችው? መቼ ነው ጸጋዋ? መቼ ነው ክብሯ? በዓል ሲከበር ደግሞ ብዙዎች ይሄንን ለቤተ ክርስቲያኒቱ እንደንቅፋት ለአገሪቱ እንደንቅፋት ሆና እንደሆነ አድርጋችሁ የምትቆጥሩ ሰዎች አላችሁ። ወገኖች ያስቡ። እርሻ እንኳን ሰው በሚያርፈሳት መሬቱ ማረፍ አለበት። መሬትን አብጃት ተብሏል። ዛሬ ኢኮሎጂካል ፕሮብለም ክላይሜት ቼንጅ ተብሎ የመጣው እኮ ይሄንን በዓል ካለመጠበቅ ነው። የኢትዮጵያ ቤተክርስቲያን አበው የኢትዮጵያ ቤተክርስቲያን የቀደሙ አባቶቻችን እናቶቻችን እኮ ይሄንን ስለሚያውቁ እኮ ነው ያርፋሉ። በዓል ሲደረግ ምንድነው የሚሆነው? በሬው ያርፋል፣ አህያው ያርፋል። ዛሬ እኮ ርህራሄ እኮ ስላጣን እኮ ነው ክፉ ዓለም። መሬቱ ያርፋል፣ በሽተኞች ይጠየቃሉ፣ ይጎበኛሉ፣ ሰው ከሰው ጋር ይገናኛል። ሰው እኮ እርስ በርሱ እንዲገናኝ ያስፈልገዋል። እግዚአብሔር ማመስገን አለበት። ስጋ ብቻ እኮ አይደለንም መንፈስም ነን። ስጋ ብቻ እኮ አይደለንም ነፍስም ነን። ስጋ ብቻ እኮ አይደለንም መንፈሳዊ ሕይወት አለ። ምድራዊ እኮ ብቻ አይደለም። ስለዚህ በዓል የሚከበርበት ምስጢር እንኳን ይሄን እንኳን ማወቅ አልተቻለም። ምን ያህል የረቀቁ አባቶችና እናቶች ቅዱሳን እንደሆኑ ወይም መጽሐፍ ቅዱስ እግዚአብሔር ለኛ በዓላትን ሲሰራ እንዴት እንዳለ ሁላችሁም ማወቅ ያስፈልጋችኋል። የበዓላት ምስጢሩ ረቂቅነቱ ሁሉ መጽሐፍ ቅዱስ ለኛ ያዘዘውን የምንመለከትበት ነው። ዳሩ ግን መጽሐፍ ቅዱስ ላይ በመናይበት ጊዜ ብዙዎች በተሳሳተ አመለካከት ውስጥ ሆነው እንዴት አድርገው እንደሚናገሩ ቅዱስ ዳዊት ቀድሞ ተናግሯል። በመዝሙር 73 ላይ በቅንፍ 74 መዝሙር 73 እንዲህ የሚሉ ሰዎች ተነሱ ይላል። በመጥረቢያ በሮቿን ሰበሩ፣ እንዲሁ በመጥረቢያ በመዶሻ ሰበሯት። መቅደስህን በእሳት አቃጠሉ፣ የስምህን ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየህዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻራሉ። ምልክታችንን አናይም፣ ከእንግዲህ ወዲህ ነቢይ የለም፣ እስከ መቼ የሚኖር የሚያውቅ በእኛ ዘንድ የለም ብለው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። ስለዚህ ብዙዎቹ ያዜ ጽራ ያዕቆብ ዘመን የመጡ የመንፈቅና ትምህርቶች አሉ። አልገባቸውም ከመጽሐፍ ቅዱስ የመጣ መምሰል። ግን ብዙዎች በስተት መንገድ ላይ እንዴት እንደጠፉ ከፍሬያቸው ታውቋቸዋላችሁ። ለህንጻ ቤተክርስቲያን ስግደት ይገባል። ቤተክርስቲያን መሳለማችንን እንደ ኃጢአት ቆጥረውታል። የነካው ሁሉ ቅዱስ ይሆናል፣ መቅደሱን የነካው ሁሉ ቅዱስ ይሆናል የሚለው የሙሴ ሕግ የለም በእነሱ ዘንድ። በቅድስናው ስፍራ ስገዱ፣ ስግደት የለም በእነሱ ዘንድ። ሌላ ቀርቶ ለሚካኤል የክብር ስግደት ስንሰግድ፣ ለገብርኤል የክብር ስግደት ስንሰግድ፣ ለተክለ ሃይማኖት የክብር ስግደት ስንሰግድ፣ ለአቡነ አረጋዊ የክብር ስግደት ስንሰግድ፣ ለገብረ መንፈስ ቅዱስ የክብር ስግደት፣ ለሐዋርያት፣ ለነቢያት፣ ለመላእክት የክብር ስግደት ስንሰግድ እንኳን ስግደት አይገባም፣ ለኢየሱስ ክርስቶስ ብቻ ነው ይላሉ። ለኢየሱስ ክርስቶስ አንድ ቀን ሰግዳችሁ ታውቃላችሁ? በተሐድሶ እንቅስቃሴ በሪፎርሜሽን በፕሮቴስታንት ሪፎርሜሽን ውስጥ ስግደት አንድ ቀን ለእግዚአብሔር ተሰግዶ ያውቃል? ስግደት አለ? አሁን ሰምታችሁ ካልጀመራችሁ በስተቀር ስግደት አለ? የለም። ስለዚህ ይሄ በአጼ ዘርዓ ያዕቆብ ዘመን መጡ ብሎ የሚዘረዝሯቸው ምልክቶች በመስቀል ላይ በአንገት ላይ መስቀል ማሰር ከፍሬያችሁ ታውቋቸዋላችሁ። አያችሁ፣ ባህላችን ወጋችን የክርስቶስ የሆነውን ነገር ሁሉ ማጥፋት እኮ ነው። ገላትያ 3:1 ላይ እንደተሰቀለ ሆኖ ፊታችሁ አልነበረም እንዴ ይላል። ቅዱስ ጳውሎስ የክርስቶስን ማተብ ተሸክሜያለሁ ይላል። ስለዚህ መለያችንን ራሱ ማጥፋት ነው፣ ማንነትን ማጥፋት ነው። ይሄንን በዲቪዲ 2 ላይ አሁንም መሰረታዊ የሆነ ነገር የምናየው ይኖራል። ድርሳናትና ገድላትን ማንበብ መጸለይ ይገባል። ተመልከቱ፣ ቅድም ያልኳችሁ ነገር ነው። ሶላ ስክሪፕቹራ ድርሳናት ገድላትን ማንበብ ይገባል። ከተነበቡ በኋላ መሳምና መተሻሸት ያስፈልጋል። ይሄ ኃጢአት ሆኖባቸዋል፣ ይሄ ከብዷቸዋል፣ ይሄ አስጨንቋቸዋል። በቅጽረ ቤተክርስቲያን የሚገኝ እመት ይፈውሳል እንዴ? በመጽሐፈ ነገሥት ካለ 5 ላይ ኤልሳ የደማስቆ የኢታማጆር ሹም ንዕማን በአህያው ጭኖ በበቅሎ ጭኖ አፈር የወሰደበት ምክንያት ሚስጥሩ አይገባችሁም እንዴ? ክርስቶስ ከምድር እንትፍ ብሎ በአፈር አይኑን ቀባ ፈወሰው የሚለው አይገባችሁም እንዴ?
ነገሩ ከሪፎርሜሽን የታድሶ እንቅስቃሴ ጋር ስለሚሆነው ይህ መልእክት አንድ ለማንቃት ሁለት ለማስተማር ነው ይያለው የበቤታችንን ተአምር የሰማ ስጋውን ደሙ እንደተቀበለ ይሆንለታል የዛን ቀን ደም ምክንያት ከልክሎት ካልተቀበለ ነው የሚለው ይሄ ሚስጥር ግን ብዙ ሰው ያልገባው አለ ሶሉስ ክርስቶስ አማላጄ ኢየሱስ ክርስቶስ ብቻ ነው ማርያም አታስፈልግም ገብርኤል ሚካኤል የሚባሉ አያስፈልጉም ቅዱሳን አያስፈልጉም ራስን ጻድቅ የማድረግና ራስን ብቻ የመሾም መንፈስ ነው ስለዚህ ዛሬ ብዙዎች ከመቤታችን ርቀዋል ከመስቀል ርቀዋል ከቅዱሳን ርቀዋል ከፍሬያቸው ታውቋቸዋላችሁ መቤታችንን አጼ ዘርዓ ያዕቆብ አይደለም ያከበራት እኛም አይደለንም እናከብራት እግዚአብሔርን ያከበራት የመረጣትም እሱ ነው እግዚአብሔር ነው መረጣት ነው የሚለው እኮ እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመተኩኖ ማይደሮ ዛቲ እቲ ምዕራፍ ለዓለም መዝሙር 131 ይሁት ከቁጥር 7 ጀምሮ ስታውት ለመስቀል እንዴት እንደሚሰገድ እግሮቹ በቆሙበት ስፍራ እንሰግዳለን ብሎ ለመቤታችን ደግሞ እንዴት አድርጎ ክብር እንደሚገባ መጽሐፍ ቅዱስ ይነግረናል ትውልድ ሁሉ ብጽይት ይለኛል የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 49 ቃል እንዴት ነው ትውልድ ሁሉ ብጽይት ይለኛል አጼ ዘርዓ ያዕቆብ የመጣ ወይ ዛሬ ያመጣ ነው አለም መጽሐፍ ቅዱስ ያዘዘ ነው አጼ ዘርዓ ያዕቆብ መጽሐፍ ቅዱስ ያዘዘው እና ያደረገው ብዙዎች ሰዎች ግን ዛሬ ይሄንን ሰው ያነሱ ሲያደርጉ እውነት ሊመስላችሁ ይችላል መጽሐፍ ቅዱስ ያዘዘው ላይ ነው አይምሯችሁ መወሰን አንድ ለማንቃት ሁለት ለማስተማር ለመስቀል ደሙን ስላፈሰሰበት ኢየሱስ ክርስቶስ እንኳን ደሙን ያፈሰሰበት መስቀል በማቴዎስ 9:25 ልብሱ ሲፈውስ አናይም እንዴ የልብሱ ጫፍ 12 ዓመት ደም ሲፈሳት የነበረችውን ሴት ፈወሳት ይላል የልብሱ ጫፍ ቅዱስ ጴጥሮስ በጠላው ይፈውስ እንደነበር መጽሐፍ ቅዱስ አይናገርም እንዴ ቅዱስ ጳውሎስ እነሆ የለበሰው ልብስ ጫፍ እየወሰዱ ድውያን ላይ ሲያደርጉ ይፈውስ ነበር ግን የታድሶ እንቅስቃሴ በ16ኛ ክፍለ ዘመን አውሮፓን አጥለቅልቆ ዛሬ ድረስ በተለያዩ ቦታዎች ላይ ይሄንን መንፈስ በሰዎች ዘንድ አኖረ ያዕቆብ አባታችን በዘንጉ ጫፍ ተጠግቶ ሰገደ የሚለው እኮ ሚስጥር እኮ ነው ዕብራውያን 11:21 ላይ ብርሃን ዓለም ቅዱስ ጳውሎስ የሚነግረን በዘንጉ ጫፍ ተጠግቶ ሰገደ ሲል እኮ የመስቀል እኮ ነው በኢሳይያስ 6 ላይ ሱራፌልና ኪሩቤል በሰማይ የሚያመሰግኑት እኮ የመስቀል ቅርጽ ነው በኦሪት ዘጸአት ምዕራፍ 17 ቁጥር 8 ላይ ጀምራችሁ እኮ በራፊዲም በረሃ ከአማሌቅ ጋር ሲዋጋ ሙሴ በኮረብታው ላይ ወጥቶ አሮን በቀኝ ሆር በግራ እንጨቱን መስቀሉን ምሳሌ የሚሆነውን የኢየሱስ ክርስቶስን የቀራንዮ ማዳን ተግባር እኮ ሲገልጥ እኮ እነሆ ሙሴ እጆቹን እንደዚህ ዘርግቷቸው ነበር እኮ ነው የሚለው ጀንበር እስከሚጠልቅ ድረስ አይስተምትገባ ድረስ የሙሴ እጆች ተነከሩ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እጆቹ ተቸነከሩ እግሩ ተቸነከረ መስቀል እኮ ኃይላችን መስቀል ቤዛችን መስቀል መዳኛችን መስቀል የነፍሳችን መዳኛ ነው የምንለው እኮ የአጋንንትን ኃይል በመስቀል ላይ ስለገደለልን ነው ኢየሱስ ክርስቶስ ለዚህ ነው አርማችን የሚሆነው ለዚህ ነው ባንገት የምናስረው ለዚህ ነው በመቅደሳችን በቤተክርስቲያናችን አናት የምናረጋው ከላይ ጉልላቱ ነው መስቀል ነው እነሆ ያ የሾህ አክሊል ነው ከታችም መሰረቱ ችንካር ነው የኢየሱስ ክርስቶስ የኦርቶዶክስ ቤተክርስቲያን ታዲያ ዛሬ በአንዳንድ የፕሮቴስታንት መጽሐፍ ቅዱስ ቤተክርስቲያኖች እምነቶች ቤተ እምነቶች የሚደረገው መስቀል የማን ነው የክርስቶስ መስቀል ካላመናችሁ ከግራ የተሰቀለው ነው የማን ነው የሪፎርሜሽን እንቅስቃሴ ማንነትን ማሳጣት ነው ባህልን ማሳጣት ነው ባህል ደግሞ ሃይማኖታዊ ባህልን ስርዓትን ማሳጣት ነው ሶሉስ ክርስቶስ ኢየሱስ ብቻ ነው አማላጅ የሚለው አስተሳሰብ ብዙዎችን ወደ ሌላ አጥፍቷቸዋል የቅዱሳን ጸሎት የነቢያት ጸሎት አይታመንም ዘፍጥረት ምዕራፍ 20 ቁጥር 7 ላይ ነብይ ነውና ስላንተ ይጸልያል ነብይ ነውና ስላንተ ይጸልያል እንደዛ ነበር ያለው እግዚአብሔር ነው ያለው ነብይ ነውና ስላንተ ይጸልያል ኢዮብ 42:8 ነኤልፋዝ በደሉ የኢዮብ 3 ጓደኞች ረከሱ እግዚአብሔርንም ሰደቡ ካዱ በሉ እንድምራችሁ መስዋዕት አቅርቡ አላቸው ግን እነሱ መስዋዕት ያቀርባሉ አዎ እነሱም ይጸልያሉ አዎ ጸሎታችሁን ግን መቀበለው አለ እግዚአብሔር በኢዮብ ልመና ነው አለ የኢዮብን ፊት እቀበላለሁ አለ የኢዮብን ልመና እቀበላለሁ አለ ይሄ ነው ለሐዋርያቱ የተሰጠው ጸጋ ይሄ ነው በማቴዎስ 10 ላይ ሲሾማቸው ሂዱ ነው ድውያንን ፈውሱ አጋንንትን አውጡ ጽድቅን የሰጣቸው ቀዝቃዛው እንኳን በስማቸው የሰጠ ማቴዎስ 10:42 ላይ ዋጋው አይጠፋበትም ነው የተባለው እነዚህ እኮ አባቶቻችን ስለ ክርስቶስ ብለው በሁሉ የተንከራተቱ ናቸው ዕብራውያን 11:36 ላይ ዓለም አልተገባቻቸውምና በዋሻና በገዳም ተንከራተቱ ነው በታድሶ እንቅስቃሴ ማርቲን ሉተር መነኩሴ ነበር ለ5 ዓመት ያህል ቆቡን አወለቀ ካትሪን የምትባል ሴት ጋር ትዳር መሰረተ ምንኩስና ማያስፈልግም ማለት ዛሬ በገዳም ያሉትን አባቶቻችንን እናቶቻችን የሚተቹበት ይሄ ነው መጽሐፍ ቅዱስ ግን ይናገራል እነ ኤልያስ ገዳማዊ ናቸው
እነ መልከ ጼዴቅ ገዳማዊ ነው በሳሌም ሸለቆ የነበረ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች የሚለው በያዕቆብ የተጻፈው 5:16 ላይ ምንድነው ኤልያስ ገዳማዊ ነው እንደኛ ሰው ነበር አለ ሰማይን ለ3 ዓመት ከ6 ወር ዘጋ ዝናብ ከለከለ እንደገና ዝናብ እንዲዘንብ አደረገ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ሶሎስ ክርስቶስ ኢየሱስ ክርስቶስ ብቻ ሌሎቹ አያስፈልጉንም ብሎ ብቻ ቀረ ስለዚህ አምስቱ የተሐድሶ የፕሮቴስታንት ሪፎርሜሽን the 5 solas of the Protestant Reformation ዓለም የሚከተላቸው አምስቱ ዶግማዎች እነዚህን የሚመስሉ መልእክት ነው ያላቸው የመጨረሻው ወደ ማጠቃለሉ ልምጣና ሶሊ ዲ ግሎሪያ የሚለው ነው ይሄም glory to God alone ለእግዚአብሔር ብቻ ነው ክብር የሚገባው የሚለው ነው በጣም ጥንቃቄ አድርጋችሁ አራተኛው ሶሉስ ክርስቶስ Christ alone ክርስቶስ ኢየሱስ ብቻ ነው የኔ አማላጄ በእግዚአብሔርና በሰው መካከል ያለው የሚሉት ነው አምስተኛው ደግሞ ሶሊ ዲ ግሎሪያ የሚለው glory to God alone ለእግዚአብሔር ብቻ ክብር እዚህ ጋር ስትመለከቱ ኢየሱስ ሌላ ነው ቅድም የገለጽኩላችሁ እግዚአብሔር ሌላ ነው ኢየሱስ በእነሱ ዘንድ እግዚአብሔር አይደለም ይህ አመለካከት ነው አያችሁ ብዙዎች የተሐድሶ እንቅስቃሴ ጸባይና ትምህርት አላማቸው ኢየሱስ እንዳማላጅ እግዚአብሔር ደግሞ ኢየሱስ እግዚአብሔር አይደለም ሌላ የመጽሐፍ ቅዱስ ቃል ሁሉ በእነሱ ዘንድ እንዴት እንደሚታይ አላቀም ዮሐንስ ወንጌል ምዕራፍ 1 ገና ስንጀምር ቁጥር 1 ላይ መስተጻረር የሌለው ለመናፍቃን መዶሻ የሚሆን ቃል ይለዋል የአባቶቻችን ትርጓሜ ቃል በመጀመሪያ ነበር ቃል በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነው ቃል እግዚአብሔር ነው ያ ቃል ሁሉ በእሱ ሆነ ዘቦቱ ሁሉ ሆነ ሁሉ በእሱ ሆነ ያ ቃል ቁጥር 14 ስትመለከቱ ዮሐንስ ወንጌል ቃል ስጋ ሆነ ያም ቃል ስጋ ሆነ ያም ቃል ያልኳችሁ በመጀመሪያ የነበረው ያ ቃል ያልኳችሁ እግዚአብሔር እሱ ስጋ ሆነ ማለት ደግሞ በእኛ ማደረ ብሎ ያመጣዋል አደረ ሆነ ብሎ ተለወጠ ስላልሆነ አደረ ሲባል ደግሞ ዝም ብሎ ህድረት እንደው ድማሬ እንዳይመስል ምን አለው እንደገና ደግሞ ሆነ ሰው ሆነ አለ ማ ኢየሱስ ሰው ሆነ ከድንግል ማርያም ማ እግዚአብሔር ኢሳይያስ ቀድሞ ትንቢት ተናገረ 7:14 ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች አማኑኤል ማለት አለ ማቴዎስ 1:21 ታዩ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው ያ የተወለደው በከብቶች በረት እግዚአብሔር ነው ኢየሱስ እግዚአብሔር መሆኑን ያላመነ ሊድን አይችልም በወልድ ያመነ የዘላለም ሕይወት አለው ማለት እኮ ጌታ ሆይ ማለት አያድንም ያለው ስንጀምር ገና ማቴዎስ 7:21 ላይ ያ ነው ኢየሱስ አምላክ መሆኑን ማወቅ ነው ለምንድነው የተሰቀለው ለምንድነው አይሁድ የሰቀሉት ይሄን ልብ ብላችሁ አይታችኋል ለምንድነው ኢየሱስን የሰቀሉት ፈሪሳውያን ለምን ሰቀሉት ጸሐፍት ለምን ሰቀሉት ለምን ነበር በዛ ሰዓት የተሰቀለው ስትሉ ትልቁ ያስጨነቃቸው ነገር ዛሬ ብዙዎችን የሚያስጨንቀው ዮሐንስ ወንጌል 10:30 ስትመለከቱ እኔና አብ አንድ ነን የሚል ቃል ታገኛላችሁ እኔና አብ አንድ ነን ቁጥር 31 ዝቅ ስትሉ ድንጋይ አንስተው ሊገሉት መጡ ለምንድነው የምትገሉኝ ለምን ልትወግሩኝ ትፈልጋላችሁ አለ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ክፉ ስራ ነው ወይስ ምንድነው አላቸው ስለ ክፉ ስራስ አይደለም ግን አንድ ስድብ ተሳድበሃል ምን አልኩ ሰው ስትሆን ራስህን አምላክ አድርገሃል ልብ በሉ ሰው ስትሆን ራስን አምላክ አድርገሃል አልገባቸውም በሌላ ስፍራ ላይ ስለ ክርስቶስ ምን ትላላችሁ ምን ተትብሉ በእንተ ክርስቶስ ምንድነው የምትሉት ክርስቶስ ማን ነው ሲላቸው የዳዊት ልጅ በስጋ ታዲያ ዳዊት እንዴት አምላክ ያለው ቢላቸው መልስ አልነበራቸው ተበሳጩ ድንጋይ አነሱ ሰቀሉት ቀራንዮ አደባባይ ላይ ሰቀሉት ኢየሱስ ክርስቶስን እግዚአብሔር አይደለም ብለው ነው አምላክ አይደለም ብለው ነው አልገባቸውም ስለዚህ ሶሊ ዲ ግሎሪያ glory to God alone እግዚአብሔር ብቻ ክብር ይገባዋል የሚለው አመለካከት የኢየሱስ ክርስቶስን አምላክነቱን የሚክድ አስተሳሰብ ነው ለእግዚአብሔር ብቻ ክብር በሚል እግዚአብሔርነቱን ግን ያለማወቅ መንፈስ ነው አምስቱ የተሐድሶ ዶግማ ሚስጥራት እነዚህ ናቸው በእኛ አምስቱ ሚስጥራት ምን እንደሆኑ በመጽሐፍ ቅዱስ ውስጥ እናያቸዋለን ስጀምር ገልጫለሁ ስጨርስም እምላችሁ የኛና የነሱ ልዩነት ይሄ ነው ተሐድሶ አለ ወይ አዎ አለ ከና መሰራረቱ ይሄንን ገልጫላችኋለሁ የተሐድሶ መኖር ለብዙ ሰዎች እንግዳ የሚመስላቸው ካላወቁ ብቻ ነው እዚህ ላይ የትምህርት ሁለት ዓላማዎች አለው ብያችኋለሁ በኢትዮጵያ ውስጥ ተሐድሶ አለ ወይ ቢባል
ለኢትዮጵያ ቤተክርስቲያን ገና ከተመሰረቷ ጀምሮ ለማጥፋትና ለማውደም ያልተደረገ ጥረት የለም በጦርነትም ይሁን በተለያየ አመለካከት። ስለዚህ በዚህ ኢንተርኔት ላይ በተለይ በዌብሳይት ላይ ዊኪፔዲያ ላይ በፊት ተጽፎ የነበረ የኢትዮጵያን ኦርቶዶክስ ተሐድሶ ቸርች የሚል ነበር። ከዊኪፔዲያ ላይ አንስተውታል። ከዊኪፔዲያ ላይ ቢያነሱትም ከዊኪፔዲያ ላይ ኮፒ ያደረጉ ግን አሉ። ለምሳሌ ፕሮጀክት ጉተንበርግ ሰልፍ ፐብሊሺንግ ፕሬስ የሚለው ላይ ኢትዮጵያን ኦርቶዶክስ ተሐድሶ ቸርች የሚል ልክ በዚህ መልክ እንዴት እንደተሰራ ታዩታላችሁ። ሌላው ደግሞ ከዊኪፔዲያ ላይ የተወሰደ የኢትዮጵያ ኦርቶዶክስ ተሐድሶ ቸርች በሚል በአማርኛ ጭምር ተጽፎ እዚህ ላይ ተቀምጧል። ስለ አመለካከታቸው፣ ስለ እምነታቸው በምን መንገድ እንዳለ ሲገልጽ ሲያመሳስላቸው they resemble the መካነ ኢየሱስ church in their strict teachings but they are mostly charismatic in their worship. In this regard they have the most similarity to the ሙሉ ወንጌል church of Ethiopia በሚል እዚህ ላይ የተቀመጣለ። ብሊፉ ኦሪጂኑ አመሰራረቱ ምን አይነት ዓላማ እንዳላቸው ምን መልእክት እንዳላቸው ቀጥታ በዊኪፔዲያ ላይ ተቀምጦ ነበር። ያን ግን አንስተውታል። ከዊኪፔዲያ ላይ ግን እዚህ ጋር የተገለበጠውን ትመለከታላችሁ። ከዊኪፔዲያ ላይ የተወሰደ ነው። በዚህም በጉተንበርግ ላይብረሪ በሚል ያስቀመጡት ላይም የምታገኙት ተመሳሳይ ነው። ከዛ የተወሰደ ነው። የጉተንበርግ ሰልፍ ፐብሊሺንግ ፕሬስ ፕሮጀክት ነው። በዚህ ውስጥ የተለያዩ አመለካከቶችን ሰዎች ያስቀምጣሉ። ሌላው ተሐድሶ አለ ወይ? አዎ አለ። አጠቃላይ ዓላማው ይሄ ነው፣ መሰረቱ ይሄ ነው። ሌላው ግን ቅድም የገለጽኩላችሁ ለምሳሌ ይሄ የተጻፈው መጽሐፍ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን በሚል የተጻፈ አለ። ጠቅላላ የዓለምን የተሐድሶ እንቅስቃሴ ለመግለጽ የሞከረ ጸሐፊ ነው። ጽፏል። በሱ እምነት ጥሩ አድርጎ የጻፈ ሰው ነው። በሱ እምነት ውስጡ ግን ዓላማው ምንድነው ስትሉ ገና ከርዕሱ ጀምሮ የኢትዮጵያ ቤተክርስቲያን የሚለው የኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን መሆኑን የምታረጋግጡት ደግሞ ከመጽሐፉ የተቀነጨበ መጨረሻ ላይ የተቀመጠውን ተመልከቱ። ስገልጽላችሁ የነበረው ነገር ሁሉ ማለት ነው። ምንድነው እዚህ ላይ የተቀመጠው? ምን ብሎ ነው የሚያስቀምጠው? ከመጽሐፉ ከተቀነጨበው ውስጥ ሳነብላችሁ እንዲህ የሚል ጽሑፍ አለው። አገራችን ኢትዮጵያ አሁን ስለደረሰችበት መልካም የእድገት መሰረት የኢትዮጵያ ቤተክርስቲያን ያንበሳ ድርሻ ብትወስድም መጽሐፍ ቅዱሳዊ ተሐድሶን እንቢ በማለቷ ለቀጣዩ እድገትና ብልጽግና ሳታውቅ እንቅፋት ሆናለች። ይሄ እንግዲህ ከፍተኛ ቤተክርስቲያኗን ለማጋጨት ለማጥላላት የተደረገ ስራ ነው። ቅድም የገለጽኩላችሁ በዓለም ማክበር ትርጉሙ ሳይገባቸው ለሀገሪቱ እንቅፋት የኢትዮጵያ ቤተክርስቲያን ነች ለሀገሪቱ እንቅፋት የሆነችው። ይቀጥላል። እድሜ ጠገብ ሆና ያልታደሰው ክርስትናችን እድሜ ጠገብ ሆኖ ያልታደሰው ክርስትናችን እንደ አገር ላለንበት ኋላ መቅረት፣ ድህነት፣ ጥላቻ፣ ያለመቀባበል፣ ጠባብነት ለፈርጀ ብዙ መንፈሳዊና አገራዊ እንቆቅልሾች አንዱና ዋና ምክንያት ነው። ስለዚህ የሚያሳየው ቀጥታ ኢትዮጵያ ኦርቶዶክስ ነው እድሜ ጠገብ፣ ፕሮቴስታንት እድሜ ጠገብ ሊሆን አይችልም፣ ሞርሞኒዝም እድሜ ጠገብ ሊሆን አይችልም። አሁን የአያቶቻችን እድሜ እኮ ነው፣ የአያቶቻችን እድሜ ነው። እድሜ ጠገብ ልንለው አንችልም። ለዚህ ነው እኮ አብዛኛውን ጊዜ አባቶቻችን እናቶቻችን ሲባል አንዳንድ ሰዎች የምትጠሉ ሰዎች አላችሁ። አባትና ስለሌላችሁ ይመስለኛል። መንፈሳዊ የስጋ አላችሁ ይኑራችሁ፣ የመንፈስም ደግሞ ይኑራችሁ። እድሜ ጠገብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ኋላ ቀር ብሎ የሚሰድባት ይሄን ነው። የትምህርት አንድ ለማንቃት፣ ሁለት ለማስተማር። ለማንቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን፣ አባቶች፣ ቤተ ክህነት፣ የሊቃውንት ጉባኤ፣ ካህናት፣ ዲያቆናት፣ በየደብሩ ያላችሁ አስተማሪዎች፣ ሰበካ ወንጌል፣ የሰንበት ቤት መዘምራን፣ አጠቃላይ ወንድ፣ ሴት፣ ህፃን፣ ልጅ፣ ሽማግሌ ሳይል ማወቅ ያስፈልጋል። ለማስተማር ይህ ደግሞ በሌላ እምነትም ውስጥ ላላችሁ የተሐድሶ እንቅስቃሴንም ደግሞ እንቀላቀላለን በሚል ሐሳብና በትንሽ ህልም ላይ ያላችሁ ሰዎች መንገዳችሁን አስተካክላችሁ ታጥባችሁ እንድትኖሩ፣ በሌላ እምነት ያላችሁም ሰዎች ይሄን አመለካከት አውቃችሁ ወደ እውነተኛው መንገድ መምጣትና በዛ ላይ መራመድ እንድትችሉ ነው። በቃሉና በመንፈሱ ብሎ ይቀጥላል። ላለመታደስ በኢ መጽሐፍ ቅዱሳዊ ምክንያቶች ዋሻ የተደበቀው ክርስትናችን ከእግዚአብሔር እውነት ያራቀንና ለአገራዊ እድገትም ብርቱ ሞጋች እንደሆነብን
ይህ መጽሐፍ በዘላለማዊ ቃል ኪዳን ላይ ቆሞ ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተክርስቲያን ተሐድሶ የሞትና የህይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል። ከመጽሐፉ የተቀነጨበ ተሐድሶ የለም አለ። ዓላማው ምንድነው? የኢትዮጵያን ቤተክርስቲያን ማፍረስ በኢትዮጵያ ውስጥ፣ በአውሮፓ ደግሞ ቀድሞ የነበረውን የካቶሊካዊ አስተሳሰብ ማጥፋት፣ ሌላው ደግሞ በጊዜ ያሉ መሰረታዊ ነገሮችን መመስረት። እነሱ እንደሚሉት የኢትዮጵያ ቤተክርስቲያን እንቅፋት አይደለችም። የኢትዮጵያ ቤተክርስቲያንማ ለኢትዮጵያ ማንነት መሰረት ናት። የትምህርት ዘይቤ፣ የስነ ጥበብ ምንጭ፣ ስንዱ የሆነች ቤተክርስቲያን ናት። ይሄ ነው ዓለምን ያስጨነቀው። አውሮፓውያን በኮሎናይዜሽን ሲመጡ ሊያጠፉት የመከረው ቤተክርስቲያንን ነው። አህመድ ግራኝ ቤተክርስቲያን ላይ ነው። ዮዲት ጉዲት ቤተክርስቲያን ላይ ናት። እነሱ የሉ፣ ቤተክርስቲያን አለች። ዛሬም ብዙ ሰዎች በዚህ አመለካከት ውስጥ ሆነው የኢትዮጵያን ቤተክርስቲያን እንደ ጠላት የሚያዩ የውጭ ሰዎች በርካታ አሉ። ወደፊት አቀርብላችኋለሁ። ለዓለም ምክንያቱም አብነት ናት። በህገ ልቡና ሄደች ነች። በህገ ኦሪት የተራመደች ነች። በህገ ክርስትና የጸናች ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶስ የሚያስፈልገው ልብ ነው። በኃጢአት የጨቀየ ልብ ነው። በዝሙት የጨቀየ ልብ ነው። በርኩሰት የጨቀየ ልብ ነው። በሰዶማዊነት በጎምራዊነት እነሆ በሱባማና ሲባዮ በጊቤአ ድፍረት የረከሰ መንፈስ ነው። በሰባት ካት አስተሳሰብ የቆሸሸ ልብ ነው። ተሐድሶ የሚያስፈልገው ተሐድሶ ልብ ነው የሚያስፈልገው፣ ሰውነት ነው። ሮሜ 12 ቁጥር 1 ላይ ወገኖቼ ወንድሞቼ እህቶቼ ሆይ ይላል ብርሃነ ዓለም ቅዱስ ጳውሎስ፣ ይሄን ዓለም አትምሰሉ፣ በልባችሁ መታደስ ግን ተቀየሩ። ጾምን፣ ጸሎትን፣ ስግደትን ያዙት። ዛሬ በሃርቫርድ ዩኒቨርሲቲ ሶሻል ካፒታል በሌሎችም ቦታዎች ጾም ጸሎት እንዴት እንደሚጠቅም ዓለም እየተመራበት ያለ አስተሳሰብ አለ። ወገኖቼ የኢትዮጵያ ቤተክርስቲያን የእድገት ምንጭ ናት እንጂ የእድገት ጥፋት አይደለችም። The five solas of the Protestant Reformation የፕሮቴስታንት አምስቱ አዕማደ ምስጢር ልበላችሁ መመሪያ ዶግማዎች ይሄን ይመስላሉ። የተሐድሶ እንቅስቃሴ ይሄን ይመስላል። የትምህርት አንድ ለማንቃት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ካህናት ይህን አስተሳሰብ ይዩት። ሁለት በዚህ መንፈስ እየተወላገዳችሁ ያላችሁ ሰዎች ካላችሁ አላችሁና ወደ ቀናው መንገድ ግቡ፣ በቀጥተኛይቱ መንገድ ላይ ሄዱ። ሌላው በሌላ እምነት ውስጥ ያላችሁ የኢትዮጵያ ቤተክርስቲያን በረከቷን ለዓለም የሰጣቸው ነው። ምን ያህል ደግሞ የሰው ልጅ ወደ ጥፋት እንደሄደ በዚህ እንደፈለገ ተራመድ፣ ህግ የለም፣ በጸጋው ድኛለሁ፣ በእምነት ብቻ ድኛለሁ የሚለው አስተሳሰብ ዓለምን አርክሶታል። አውሮፓ ባዶውን ቀርቷል። አሜሪካ እየተሸረሸረ ነው። ምድራችን በኃጢአት እየረከሰች ነው። ከዚህ ሁሉ ወጣችሁ በቀናው መንገድ ተራመዱ። ቃሌን ሰምቶ የሚያደርገው ሁሉ ቤቱን በጠንካራ ዓለት ላይ የሰራ ጎበዝ ሰውን ይመስላል። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ቤቱን ገፋው፣ አልወደቀም። ጽኑ፣ የጠፉትን ይመልስ፣ ያለነውን ያጽና። ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን። አሜን። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን ምልጃ የቅዱሳን በረከት የመላእክት ጥበቃ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑ። አሜን። እንግዲህ ተመልካቾቻችን በትምህርቱ ግንዛቤ እንደጨበጣችሁ የተሐድሶ ዓላማ ምን እንደሆነ፣ ፕሮቴስታንት ተሐድሶ ፕሮቴስታንት እንደሆነ ያየንበት ትምህርት ነበረ። ለመምህራችን ቃለ ሕይወት ያሰማልን፣ በእድሜ ይጠብቅልን እያልኩኝ አጽራረ ቤተ ክርስቲያን የሆኑትን ያስታክስልን፣ ለቤተ ክርስቲያናችን ሰላም ይስጠን፣ የተሳሳቱትን ይመልስልን። በዲቪዲ ቁጥር 2 ከዚሁ የቀጠለውን የምንሰማበት ጊዜ ሩቅ አይሆንም። ስለዚህ ለአሁኑ በዚህ ሰናበታችኋለሁ። የእግዚአብሔር አብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። አሜን።